ጉድ ብሎ ቁጭ ነው። ከሰርን። የከሰርነው ልጆቻችንን ነው። ነገር ግን ገንዘብ የከሰረ ሰው እንኳን ጉድ የሚለውን ያህል ጉድ አላለም ነው። እናንተም ሁላችሁም እስካሁን ድረስ እንደኔ ዛላያችሁት ይሄው አየሁኝ እንዴ። ቲክቶክ አዋርድ ለነማን ነው የተሰጠው? ከሴት ሴት ከወንድ ወንድ ስናጣ ዝም። ለልጆቻችን ምሳሌ አይሆኑም እነዚህ ሰዎች እንበል። እኔ ኮሜንትም ላይክም ምንም አልፈልግም። ሼር አድርጉልኝ፣ ሼር ብቻ አድርጉልኝ ወላጆች ጋር ይድረስ እና እንበል። ምንድነው የምንጠብቀው? በቃ አለቅን እኮ። ሴት ልጅ እርቃኗን አደባባይ ላይ ስትወጣ ሲያምርብሽ ከተባለች ትንንሾቹ ሴት ልጆቻችን ምን መሆን ነው የሚፈልጉት? ውበት ተገልብጦ እንዲህ አይነት መልክ ካለ ነውር ውበት ከሆነ ልጆቻችን ነገር ውብ ለመባል ምንድነው የሚያረጉት? ወንድ ልጆቻችን በእንደ ሴት ሲለብሱ ግማሽ ሴት ግማሽ ወንድ ጓንት ያደረገች የሴት ቦርሳ ያደረገች ሴት በዚህ በኩል ስናይ ሱሪ ያደረገ የቆመ ወንድ ደግሞ እናያለን። በአንድ ሰው ላይ ሁለት። ምንድነው ትርጉሙ? ስንት ደግሞ የሚያማምሩ ክብራቸውን የጠበቁ የተባረኩ ደግሞ ቲክቶከሮች ከነስራቸው ከነውበታቸው ከነለባበሳቸው እግዚአብሔር ይባርካችሁ። ልጅ ከወለዳችሁ ዘራችሁ ይባረክ። እነዚህ ዘር አጥፊ ያይጥ መርዝ የሆኑ ሰዎች አደባባይ ላይ አውጥቶ መሸለም ምን ማለት ነው? እንደ በወለድ አንጀታችሁ ካብራካችሁ በወጣ አባትነታችሁ ይዣችኋለሁ። እባካችሁን አንድ ነገር እናርግ። እኔ ፈራሁት ማለፌ መሞት አይቀርም። ልጆቼን ምን አይነት ምድር ላይ ቻቸው መሞታው ወላድ ሆነ ወይኔ ይህ ዘመናቸው ይሆን? እኔ ልጅ አልወልድም። ወገን ፈራሁ። ምን አይነት ጊዜ ምን አይነት ጉድ መጣብን?